ቲቪ ላይ የዝነ ራሱ ተመልከተው ዞሯል እኮ። ትፈልጊዋለሽ ማለት አፈጠጥሽበት ብዬ ነው። ትፈልጊዋለሽ ስትለኝ ምን ልበል? የኔ ንብረት እኮ ነው። አሁን የኔ ሆኗል። እሺ የምትፈልገውን ካገኘህ ውጣ በቃ። አጮችም ድረሱልኝ ምናምን ብሎ መጮህ ቀረ እንዴ? እኔ መጫጫው አልፈልግም፣ ግን ሌላ ነገር ከፈለክ ድጋሚ ገብተህ ብትበረብር ጥሩ ነው። ምንድነው? የቤቱ ቁልፍ። ከዚህ በኋላ እንደ ሌባ በግንብ መዝለል አይጠበቅብህም። እንደ ሌባ? አዎ እንደ ሌባ። ሌባ ነህ እያልሽኝ ነው? የተለየ ስም አለህ? እናትና አባቴ አክብረው ያወጡልኝ የክብር ስም አለኝ። ከፈለግሽ በዛ ጥሪ። ማን አልከኝ ስምህ? ሄኖክ። ጀማሪ ሌባ ነህ? ሰው አትናቂ፣ ስርዓት። ሳይህ እንደ ሌሎቹ ሌቦች ማስፈራሪያ ቢጤ ያስክ። የሰረክበትን ዕቃ ያስክበት መንገድ ደግሞ ያስቃል። አወራር ውስጥ ቁጣ የለም። ብቻ ምን አለፋህ ካንተ ይልቅ እኔ ነኝ ሌባ የምመስለው። ትሰሚያለሽ? በስራዬ የ5 ዓመት ልምድ አለኝ። እንደዛ ከሆነ ጥሩ። የስራ ልምድህን ትልክልኝና አይቼው ካመንኩብክ እከፍልህና የሆነ ነገር ትሰርቅልኛለህ። የታገስኩሽ አልመሰለሽ? እስኪ ቢላ የዝነ ራሱ ተመልከተው ዞሯል እኮ። ያቃል ምናልባት ከሌብነት የጉልበት ሰራተኝነት ያወጣ ይሆናል። ሰዓትህን ፈልገህ ነው? የምልህን ነገር ካላደረክ ይሄን ፎቶ ለፖሊስ ነው የምሰጥልህ። ወይ ምንድነው የምፈልጊው? እዛ ጋር ያሉትን እንጮች በጠቅላላ እዛ ጋር ታደርጋቸዋለህ። እኔ ሌባ እንጂ የጉልበት ሰራተኛ አይደለሁ። በቃ አትመናፈስ። ሌብነትም በጉልበት የሚሰራ ስራ ነው። ማነሽ? እናት አባቴ አክብር ያወጡልኝ የክብር ስም አለኝ። በስሜ ጥራኝ። ስምሽን አላውቀውማ። ጽዮን። ስምን መላክ ያወጣዋል አሉ። ምን አልከኝ? እሺ እንደፈለግሽ አደርግልሻለሁ። ከዚያ በኋላ ግን ምንም እንድታዥኝ አልፈልግም። የጉልበት ሰራተኛ አንድ ስራ ብቻ አይሰራም። በረንዳው ቆሽሿል፣ እሱንም ተወለውላለህ። ከዚያ ምን? ድምጽ ጥሩ ይመስላል፣ ስለዚህ አንድ መጽሐፍ ታረክልኛለህ። ሌላ አጉል ነገር አደርጋለሁ ብትል ፎቶ ሶሻል ሚዲያ ላይ ፖስቼ አጉል ነው ማደርግ። እንደውም የቲክቶክ አካውንት ስላለኝ ፎሎ አድርገኝ መጀመሪያ። ድራሽ? አዎ ራስሽ አድርግ። እሺ ለተሸካሚው እንዲከፈል ህግ ያስገድዳል። እሱ ደግሞ ምንድነው? ማለቴ ለሰራውበት ትከፍኛለሽ። ወደ ስራ መግባት ትችላለህ። ወይኔ ሄኖክ፣ ማማረር ያለብህ እድልህን ነው። ባክሽ ዝም በይ። ማን ያውቃል ምናልባት ከሌብነት የጉልበት ሰራተኝነት ያወጣ ይሆናል። ሴቶች ታሪካችሁ አይደለም በ5 ደቂቃ በ5 ወር አያልቅማ። ይኸው ያልሽኝን ስራ በጠቅላላ ጨርሻለሁ። አሁን ሰዓቴን ሰጭኛለሽ? መጀመሪያ መጽሐፉን አንብብልኝ። እሺ ከዛ ትሰጭኛለሽ? አስብበታለሁ። የጠየኩሽ እኮ የገዛ ሰዓቴን። አስብበታለሁ ምናምን ስትይ ሌላ ነገር አስመሰልሽ። ትፈልጋለህ? ምኑን?
ሌላ ነገር ነው። ወይ ጉድ! ለማንኛውም የማይናገረውን ላንብብ። ያረፈበሽ ቢያምር ነው ውስጥሽ ልቤ ስፍስፍ ያለው ውስጥሽ ሲያቅለው ጥሩነት ሲሆንሽ ስለምን ተጎዳሽ ልካስሽ አቺ ንቅ እንጂ ምንድነው ፍዝዝ ማለት? እሱን የካደችበት መንገድ ግን አላሳመነኝም። እሱ እንደራሲዋን ጠይቂያታ እንዴ። እኔ ምን አገባኝ? ምን ማለት ነው ምን አገባኝ? እንደውም አሳመነኝ። የጻፍኩት እኮ ነው አይደለም። በዛ ላይ ታሪኩ ልክ እንዲሆን የግድ አንቺ ማመን ላይ ይጠብቅብሽ ይችላል። አንተ ተክደህ ታውቃለህ? አዎ። በማን? ባንቺ። ስራን ስትጨርስ ሰዓትህን ሰጣለሁ፣ ፎቶውንም አጠፋልሃለሁ ምናምን ብለሽኝ ነው። ቃልሽን አላከበርሽ። አባባሌ በሴት ማለቴ ነው። ባክሽ እኔ ለመካካድ የሚያበቃ ግንኙነት የለኝም። እኔ ግን አውቃለሁ። አረ በእናትሽ አታዝጊኝ። ስንት ሰዓት ሙሉ ያነበብኩልሽ ታሪክ አልበቃ ብሎ ሌላ የመካካር ታሪክ ልስማ? እኔ ጊዜ የለኝም። የት ልትሄድ ነው? ቆይ በግድ ስማኝ ነው? 5 ደቂቃ የለህም? ሴቶች ታሪካችሁ አይደለም በ5 ደቂቃ በ5 ወር አያልቅማ። ምን ችግር አለው? በፓርት አድርጌ እነግርሃለሁ። እሺ፣ የመጀመሪያው ምዕራፍ ሳታንዛዥ ንገሪኝ። የአልጋ ላይ ታሪኮች ካሉ ደግሞ ያው እሱን በደንብ ትነግሪኛለሽ። እንዴ ለምን? ያው እኔ ታሪክ ደስ የሚለኝ ወደ ገደለው ሲሆን ነው። ለማንኛውም ንብረትህ እዛ አለልህ፣ ከዛ መውሰድ ትችላለህ። አመሰግናለሁ።